ሳቅ ጨዋታ ቁጭ ብሎ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። ብፁዓን ሊቃነ ጳጳሳት ዛሬ ወደ ምስራቅ አርሲ ተጉዞ ነበር ማለት ነው። የጉዞም ዓላማ ያው እንደሚታወቀው አስኮ ደርሶ የተቃጠሉ ቤተ መቅደስም እንዲሁም ደግሞ ምዕመናንም አጽናንቶ ለማምጣት ነበር የሄዱት። ነገር ግን እዛ ሳይደርሱ ነው የተመለሱት ማለት ነው። ከቀናት በፊት የተወሰኑ ሊቃነ ጳጳሳት ሰብሰብ ብለው አርሲ ላይ እየነደደ ያለውን ችግር እናጠፋለን ብለው ቆርጠው ሄደው ሲሸላለሙ ተመልክተናል። ለሃይማኖታችን ካህን ያልቀደመ ማን ይቀደም? እስኪ ይታያችሁ። ነገሩ እኮ ተገለባበት። ምዕመኑ ስለ እምነቱ ይሞታል። ሾ አማራ ቀበኝ ይራላል መስቀላ ኩቺ ሲሰንጅ ይራራ ወይ አንጉዳም ወይ ላሩሲንጉ ነገዲስ ላሩሲንጉ ነገዲስ ያለ ፍላጎታቸው እየታረዱ ያሉት ሃይማኖታችሁን ካዱና እንገላችኋለን አልተባሉ። ሃይማኖቴን ከምክድ ግደለኝ አላሉም። እየተጨፈጨፉ ነው ያሉት። የዘር ማጥፋት ነው እየተካሄደባቸው ያሉት። ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተፎካ ቅዱስ ሥጋው ክቡር ደሙ አውርቶ አደሮች ልጆቻችሁን አቅፋችሁ ባሎቻችሁን አቅፋችሁ ይሞቷ ምን ችግር አለው? እንዘምራለን። ሰማዕትነት ነው። እንበዛለን። በሚስማር ሲመቱን ትላለች። ቤታችሁ ይግባ። እየመጣ ነው፣ እየቀረበ ነው። ና ቅዱስ ቤተ ክርስቲያን እኔ እንደዛ አላስተማረችኝም። ጥላም ግደልም ቁረጥም ፍለጥም ብላ አላስተማረችኝም። ግን እኔ አሁን ባለሁበት ሁኔታ ቀኝን ልትመታኝ ስትመጣ ግራህን አልሰጥህም፣ ስንገደል እንበዛለን የሚል መዝሙር አላዳምጥም። ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ። ለምንድን ነው የምትገሉን? ሾ አማራ ቀበኝ ይራላል መስቀላ ኩቺ ሲሰንጅ ይራራ ወይ አንጉዳም ወይ ላሩሲንጉ ነገዲስ ላሩሲንጉ ነገዲስ ከረክ ይዱር ፎንቀብ ቀለሙ ፍኒያራ ስላንተ ሁል ጊዜ ተገድለናል፣ እንደሚታረዱ በጎች ሆነናል። መዝሙር 44 ቁጥር 22። ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተፎካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠፈበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላ ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንደ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነው። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? የማንንስ ምን ነካች? የማንንም ክብር አትነካ። ስራቷን ጉዟም የራሷ ነው። አንድ እስቲን ቪዲዮ አይተን እንመለስ። በትን ቀን አላህ ይቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። ሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለህዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተህናልና እግዚአብሔር ሆይ ጥሪት አድርገህ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱም ዛሬም ዘወትርም ለዘላለሙ። ቅዱስ ቤተ ክርስቲያን እኔ እንደዛ አላስተማረችኝም። ጥላም ግደልም ቁረጥም ፍለጥም ብላ አላስተማረችኝም። ግን እኔ አሁን ባለሁበት ሁኔታ ቀኝን ልትመታኝ ስትመጣ ግራህን አልሰጥህም፣ ስንገደል እንበዛለን የሚል መዝሙር አላዳምጥም። ብዛታችን 50 ሚሊዮን 30 ሚሊዮን 60 ሚሊዮን እያልኩ ማውራት አልፈልግም። ልገለኝ ከመጣ ግንባርህን በጥይት እላለሁ፣ አልተውህም። ማሊፍ ሲዲስ የኙኛት ከናጀስቱ ስገለኝ ገለሃለሁ። በቃ ሳትገለኝ በፊት ነው ምደፋ። ከዛ ድፋኝ አንተም አለቀ። ቀኝን ስመታኝ ማለት ነው ግራህንም ቀኝህንም ለመጥጥልሃለሁ። ለምን ብዬ ነው ቀኝን ስመታኝ ግራ የምሰጥ? ለየትኛው ወንጌል ምንም እንትን አለም
እግዚአብሔር የምህረት አምላክ ነው ሲባል የምህረት አምላክ ነውና ቁጭ ብለህ ማለት ነው እዚህ አንዴ በጥፊ አንዴ በርግጫ እየተመታ አንዴ ቤተክርስቲያን አንዴ አንተ እየተቃጠል ሙሉ ቤተሰብ አካሉ እየተቃጠለ ኑር ማለት አይደለም። የለም እንደዚህ አይነት ትምህርት የለም። እንደዚህ የሚባል ነገር የለም። አንዳንዶች ገና ሳይነቁ ማለት ነው እኛን ነው ብለው ማለት ነው የሚናገሩ ሰዎች ነው። ከሌለበት አንተ ዝም ነው ማለት የሚገባ ዝም ነው ማለት የሚገባ ከናፍ እና ይሄንን ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ለማንኛውም ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ከቀናት በፊት የተወሰኑ ሊቃነ ጳጳሳት ሰብሰብ ብለው አርሲ ላይ እየነደደ ያለውን ችግር እናጠፋለን ብለው ቆርጠው ሄደው ሲሸላለሙ ተመልክተናል አይደል? 1 2 3 4 5ኛ ጊዜ እንደዛ ሲሆን አርሲ ላይ ግን እስካሁን ድረስ የቆመ አንድም ግፍ የለም። እኔ በግሌ ዜና የመስራትም ምንምም የምጠብቀው አባት ምንምም የምጠብቀው የበላይ አካል የለኝም። ሁሉም ነገር በክንዳችን ስር እንዳለ ነው የሚሰማኝ። ፍትህ እያልን የምንጮህበትም እንደ ቁራ የምናንቋረበትም ጊዜ አልፏል። በእንደዚህ አይነት ሁኔታ ራሳችንን ለማስከበር ቆርጠን ስንነሳ ብቻ ነው ነገሮች የሚቆሙት። መፍትሄው ይሄ ነው። ከወደዳችሁት ሐሳቤን ከተጋራችሁት ሼር ኮፒ ሊንክ አድርጋችሁ ለሁሉ አድርሱልኝ። ያለ ፍላጎታቸው እየታረዱ ያሉት ሃይማኖታችሁን ካዱና እንገላችኋለን አልተባሉም። ሃይማኖቴን ከምክድ ግደለኝ አላሉም። እየተጨፈጨፉ ነው ያሉት። የዘር ማጥፋት ነው እየተካሄደባቸው ያሉት። አንቺ ቦሌ ላይ ተቀምጠሽ አንቺ ቅምጥል አንቺ የስንቱ ቅምጥል ቅምጥ እናንተ ጋለሞቶች እናንተ አውርቶ አደሮች ልጆቻችሁን አቅፋችሁ ባሎቻችሁን አቅፋችሁ ይሞቷ ምን ችግር አለው? እንዘምራለን፣ ሰማዕትነት ነው፣ እንበዛለን። በሚስማር ሲመቱን ትላል። ቤታችሁ ይግባ። እየመጣ ነው፣ እየቀረበ ነው። ና እየቀረበ ነው፣ እየመጣልሽ ነው። እግዚአብሔር ሆይ ግባ። እግዚአብሔር ሆይ በዳር ያለው ክርስቲያን ያየውን መከራ አሳየው። እግዚአብሔር ሆይ እየሞተ ያለው ገበሬ ነውና በገበሬ የተሳለቁትን እህል አሳጣቸው። ረሃቡን ይቅመሱት፣ ኑሮ ያሳብዳቸው። እግዚአብሔር ሆይ ሰይፉ ባይቀርብ በሌላ ሰይፍ ቅጣቸው። እግዚአብሔር ሆይ የቤት ኪራያን አወዘኝ አስብለው። እግዚአብሔር ሆይ ትራንስፖርት አሳጣኝ አስብለው። እግዚአብሔር ሆይ ምን ልሁን ምን ልጠበብ አስብለው። እግዚአብሔር ሆይ የነዛን የንጹሃን ገበሬ ከመፈሩ ጋር ከቀንበሩ ጋር ታስረው የታረዱትን እግዚአብሔር ሆይ ያሳያቸው። እግዚአብሔር ጎተራቸው የተቃጠለባቸው ለከተማው ሕዝብ ነበርና ያሰቡት። እግዚአብሔር ሆይ በእነዚህ ገበሬዎች የተሳለቁትን ከተሜዎች ዋይ የእህል ያለ አስብላቸው። እግዚአብሔር ሆይ ነጋዴውን አስብለው። እግዚአብሔር ሆይ መግቢያ አጣው መውጫ አጣው አስብለው። እኔ መሃል ስላለው እኔ ከተማ ስላለው ችግሩ አይነካኝም አታስብለው። ወላፈኑን አምጣው። እየነገርኩ ነው። እግዚአብሔር ሆይ እኛ ብቻ እናልቅስ። እግዚአብሔር ሆይ እኛ ብቻ እንዘን። እግዚአብሔር ሆይ እኛ ብቻ ጨዋሂ ለፍላፊ አንሁን። እግዚአብሔር ሆይ ስማ። ጳጳሳቱ እየተነኩ አይደለም። ጳጳሳቱ የንጉስ ኑሮ ነው የሚኖሩት። ጳጳሳቱ ትኩስ ነው የሚበሉት። ጳጳሳቱ በሼፍ የተሰራ ከ5 ስታር ሆቴል ነው የሚመጣላቸው። ጳጳሳቱ የመጣ ነው፣ ከፍ ያለ ነው። ወለጋውን ስራ አስኪያጆች ናቸው የተገደሉት። ስራ አስኪያጅ ማለት የጳጳስ ምክትል ማለት ነው። ይመጣል። እግዚአብሔር ሆይ ጥቁር ልበሱልን እስኪሉ እባክህ ና የኔ ጌታ ና፣ እየዘመሩልህ ነው። ና የኔ መድኃኔዓለም የአሩሲዎቹን ና አሳያቸው። መስቀል አደባባይ ላይ እየዘመሩ ጧፍ አብርተው እየዘመሩልህ ነው። ና የኔ መድኃኔዓለም ና፣ አንተ የገበሬዎች አምላክ የነዛ የሕፃናት አምላክ ና አሳያለሁ። ስለ መደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰረው? ለምን ይመስላችኋል ከነፍሰ በላ ከአጥፊ ጋር በጣም በሚጨንቁ ሁኔታ የታሰረው? በዛ አይነት ሁኔታ ጊዜውን እያሳለፈ ያለው ለምን ይመስላችኋል? እነ ቀሲስ ዶክተር መዝገቡ ካሳ ከዛን ያክል ክብር ዝቅ ብለው እንደ ተራ ወንበዴ በእስር ቤት የሚጓተቱት
ለምን ይመስላችኋል? እውነትን ስለገለጡ አይደለም? በእያንዳንዱ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ጥቃት በስሙ ስለጠሩ ነው አይደለም? ያንን በልባችሁ አስባችሁታል? ሁልጊዜ ለ3 ቀናት በእውነተኛ እርድ የሚጀመረው ግፋችን የሚጠናቀቅበት መንገድ ሁልጊዜ ያስገርመኛል። ስንት ዙር ነው የምንበላው ወገኖቼ? ስንት ዙር ነው በተመሳሳይ መንገድ የምንሸወደው? እንዴት ነው በእውነተኛ እርድ የጀመረ ነገር በአንድ መምህር ተናገረ አልተናገረ ቡጭቂያ በገመድ ጉተታ እንዴት ይጠናቀቃል? ይሄ ነው ወይ መፍትሄ ብለን ምን ወስደው? ስለ መደራጀት ተነግሮ ሳያልቅ ከምንየው ነው ወደ ሌላው የተሸጋገር ነው? አረነውም እንደዚህ ቅዱስ አጀንዳዎች እንደውም ቢተው ምንም አይደለም። እነዛ እርኩሳን አጀንዳዎችን የተቀበልነው በየትኛው ጫንቃችን ነው? እንዴት ነው እንደዚህ የእውር ድንብር አካሄድ ውስጥ የገባ ነው? እንዴት ልባችን እሺ አለን? ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ግዙፍ አካል እነዛ የቀደሙ አባቶቻችን በጥንቃቄ ከነሱ ወደኛ ያስተላለፉልን ያቺ ንጽሕት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ነው ልባችን ላይ እንደዚህ እርክስ አለች? ሁልጊዜ የሚበላን ውሃ የሚበላን ንፍር ውሃ እንዴት አንድ አይነት ይሆናል? መቼ ነው በቃ ብለን በዛው መንገድ በጀመርነው መንገድ ነገሮቻችንን የምንቀጥለው? ድሉን የምናራምደው እስከ ጥግ ድረስ መቼ ነው ነው የኔ ጥያቄ። ስንተባበር እንደምናስፈራ የተረዱት እኮ ጠላቶቻችን በደንብ ሰርተውብን ምድረ ብላክ ሚሊስት ሰብስቦ እኮ ነው ሲጫወትብን የሚውለው። በገሌ መፋታት መተሳሰር፣ በገሌ ከእስር ቤት መውጣት መግባት ሲያተራምሰን የሚውለው በየፎቶግራፎች የምንለከፍበትን ልክፍት ስለተረዳ ነው እኮ የቤተ ክርስቲያናችንን ምስል ነቅሎ ከልባችን ያረገፈው። መቼ ነው ከግፎቻችን ጋር የምንሆነው? መብሰል ብቻ። ምን እንደሚገርመኝ ታውቃላችሁ? እየሰማችሁኝ ነው? አንተ ኦርቶዶክሳዊ እየሰማኸኝ ነው? እየሰማሽኝ ነው? አንቺ ኦርቶዶክሳዊቷ ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም ነው የሚሉት። እኔን ኦርቶዶክሳዊን ገለው ቤተክርስቲያንን አንድደው ለምን እንደዚህ የሚሉ ይመስላል? እንደዚህ የሚሉበት ኢንቴንሽን ቢገባ ኑሮ፣ አንተ ሊገርሉ የተነሳሱበት ኮዝ ቢገባ ኑሮ፣ አንተ ወንዱ ኦርቶዶክሳዊ እየሰማኸኝ ነው? ወጣቱ እንቅልፍን አትተኛም ነበር። እየዞርክ ድራፍት ቤት ለድራፍት ቤት ራስህን አታጃጅልም ነበረ። ፑል ቤት ለፑል ቤት አትጃጃልም ነበር። እንቶኔ ዋንጫ በላ አልበላ እያልክ አታስብም ነበር። ስለምትወዳት እናትህና ስለምትወደው አባትህ ስለ እህትህ ብለህ እንቅልፍ አይዝህም ነበር። ሰው ልትገድል እኮ አይደለም። ጉዳዩ ከገባ በኋላ ፖለቲካው ሲበላሽ ይገባሃል። ወደ ቤተክርስቲያን ጥቃት ሲፈጸም ይገባሃል። ትምህርቱ ራሱ ሲበላሽ ይገባሃል። ግን እኛ ቤተክርስቲያን አናቃትም። ለዛ ነው ዛሬ እንዲገባን ሞት የመጣብን። የአጼው ስርዓት ተመልሶ አይመጣም ይላሉ። እየሰማኸኝ ነው? በአንተ አባቶች ታሪክ እንዳትኮራ አኮላሹኝ። እኔ ኦርቶዶክሳዊን በገዛ አባቶች ታሪክ እንዳልኮራ። በኢትዮጵያ ምድር ውስጥ ብዙዎቹ ስርዓተ መንግስት አልፏል አይደል? በጣም ብዙ ሰዎች አልፈዋል። ነገስታት የየራሳቸውን አማረም ከፋ ታሪካቸውን አስቀምጠው ሄደዋል። ያን ታሪክ እንደ ዛሬ አስበው ነው አንተን ዛሬ የሚገሉ። እየሰማኸኝ ነው? የእነሱን ታሪክ እንድትወያይበትማ አይፈቀድልህም። አባቶችን በሳት ያነድ የነበረውንማ እሱንማ ቁጭ ብለህ አትነጋገርም። የገዛ ታሪክህን በአጼው ስርዓት ውስጥ ያልፉ የነበሩ የተባሉት እኮ ባለማህተቦች እኮ ናቸው። እንደ ዛሬው አንገት በጥሶ ቤተክርስቲያን የሚያነድ መጻሕፍት የሚያቃጥል አካል በተነሳ ጊዜ አንገቱን ቆርጠው የጣሉት እንደነ አጼ ገላውዲዮስ አይነቱን እኮ ነው። እንዳትኮራበት ዛሬ የሚያሳፍሩ አንተን በገዛ ታሪክህ። የእነሱ አባቶች ተነስተው ግድያ ፈጽመው ያደረጉትን ነገር እሱን ፕራውድ እንድታረግበት ነው እንዲያውም የሚያደርጉ አንተን ገልብጠው የዘመኑ ገዥዎች ጻድቅ አድርገው እንዳስቀመጧቸው እንደነ ግራኝ አህመድ አይነቶቹን። አንተ በዚህ ታሪክ ተሸማቀ ምናምን ቁጭ ትላለህ። በታሪክ አጋጣሚ ቤተክርስቲያን እጅ ላይ ነው ያለችው። የቀደሙት ስራቸውን ሰርተው አልፈዋል። ዛሬ አንተ ስም ገብረ መስቀል፣ ገብረ ማርያም፣ ወልደ ማርያም እንድትባል ዋጋ ከፍለዋል። በክርስትና መዝገብ ውስጥ እንድትቀመጥ አድርገዋል። ወለተ ማርያም፣ ወለተ መስቀል እንድትባይ አድርገዋል። ዋጋ ከፍለዋል። በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ነው ያለችው። አሁን ዝም ካልነስ
መክሊቱን ቀብሮ የመጣ ባሪያ ነውና አውጡት ወደማይጠፋ እሳት ጣሉት የሚል አካል ይመጣል። ቤተክርስቲያን የሰራት ወይ ክርስቶስ ያለ መሆን ነው። አሁን እኮ ልትጋደል እኮ አይደለም እያልኩ ያለሁት። ታሪክን ብታውቅ ኑሮ ሐሳብህ ያስፈራል። በየአጥቢያ ቤተክርስቲያኑ 30 ሰው 40 ሰው ሆኖ ቁጭ ማለት እኮ ቀላል ነገር ነው የሚመስልህ አይደል? በግሩፕ ውስጥ ገብቶ ስለ ቤተክርስቲያን አስበህ ታውቃለህ? አርሰናል ዋንጫ በላ ማንቸስተር ተሸነፈ ነው እንጂ ቁጭ እንደዛ የምትለው ቁጭ ብለህ ኦርቶዶክሳዊ ተብለህ እኔ በጣም ነው ማዝነው። በነገራችን ላይ እንዲህ አልነበርንማ አይደለንማ። ዓለም እኮ ከኛ ነው አይቶ የሚማረው። እኛን እኮ ማንም ሰው ስለ ፖለቲካ ራሱ አይመክረንም። ምንም ነገር ተሰርተን ያለቅን እኮ ነው ቁጭ ብለው። እንዴ ክርስቶሳዊ እኮ ነን። ሐሳባችን ሁሉ እኮ ሰማያዊ ነው። ደግሞ ለምድራዊ ደግሞ እንዴ አባቶቻችን እኮ የምናውቃቸው እኮ ነው። እንዴ ሰማያት ሄደው እኮ የሰማይን ስርዓት አምጥቶ ምድር ላይ ቁጭ አደረጉ አባቶች እኮ ነው ያሉን። ማን ነው አንተ ፊት የሚቆመው? በነገራችን ላይ በገዛ አባቶች ታሪክ እንዳትኮራ ታሪክህን ማሳፈሪያ አድርገው ቆመህ ስለ አባቶች መስክረህ እኔስ የአባቶች ልጅ አይደለሁ እንዳትጠይቅ እንዲህ ሽባ አድርገው። እኔ እኮ ግራ እኮ ነው የሚገባኝ ይህ ሁሉ ነገር። አንደኛ ቤተክርስቲያን አለማወቃችን ነው። ወደ ቤተክርስቲያን ብንቀርብ ኑሮ የቤተክርስቲያን ፍቅሩ ቢገባን ዕጣኗን ብናሸት ጸበሉን ብንጠጣ ቀርበን የቤተክርስቲያን ነገር ከዛ በኋላ አያስተኛንም። አንተ ግን አይደለም። አሁንም አረፈደም እያልኩ ነው ያለሁት። ኦርቶዶክሳዊ በየአጥቢያ ቤተክርስቲያናችሁ ቁጭ ብላችሁ ተሰብሰቡ፣ አውሩ። ምንም ችግር ባልተፈጠረበት ቦታ ማለት ነው። እዚህ ቁጭ ብላችሁ ችግር ካልተፈጠረበት ቦታ ስታወሩ ችግር ያለበት ቦታ ላይ መፍትሄ ታመጣላችሁ። እናመጣለን። ገዳዮቻችን የሐዘን ደብዳቤ ሲጽፉ አየሁ። ጊዜ እኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የእኛ ቤት መምህራን ዘማሪያን የት ናቸው? ብዙ ቅጥረኛ አላት ቤተክርስቲያኒቷ። ብዙዎቹን በደንብ የሚገርም አለባበስ ለብሰው በየክብረ በዓላቱ እናያቸዋለን። የሚገርም ካባ፣ የሚገርም ጥምጣም፣ የሚገርም አለባበስ፣ ከዛ ረጅም ለመጥራት የሚያዳግት ስም የተሰየመላቸው ግን የሉም። ምናልባት ከዚህ በኋላ ትውልዱ ወጣቱ ሲናገር የመረረ ነገር ልትሰሙ ትችላላችሁ። እንደ መናቅ እንዳትቆጥሩት፣ ስርዓት እንደማጣት እንዳትቆጥሩት። ማንነታችሁ ስራችሁ ሊሆን ስለሚችል ማለት ነው። እኔ ግን አንድ መናገር የምፈልገው ነገር ለቤተ ክርስቲያኒቷ አሁን ወጣቱ ነው ለቤተ ክርስቲያን ያላት። ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ። ለምንድን ነው የምትገሉን? ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ለምንድን ነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድን ነው ያደረገች? የሆነ ፖለቲካ ይበላሽ፣ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30ና 40 ኦርቶዶክሳውያን ይታረዳሉ። ያኔ ሁሉም ሰው የያዘውን የፖለቲካ ሐሳብ ረስቶ ሩጦ ወደ አርሲ እንደሚሄድ ያውቃል። እስከ መቼ ድረስ ነው ለብልጽግና ፌሽታ ለአንተ የፖለቲካ ምዕዳር በአርሲ ያሉ ኦርቶዶክሳውያን እስከ መቼ ነው የሚታረዱት? እስከ መቼ ነው የሚገደሉት? በእድሜ በዘመናችን እንዲህ አይነት የደም ጎርፍ አይተንም ሰምተንም ማናቅ። ታርጌቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ያደረገ ግድያ ማለት ነው። አሁን በአርሲ ላይ ላለመሞት ኦርቶዶክስ አለመሆን ብቻ ነው ምርጫው። በቃ እንዳትሞቱ ኦርቶዶክስ አለመሆን ብቻ ነው። አርሲ ላይ ያሉትን ኦርቶዶክሳውያን የማጽዳት ስራ ነው እየተሰራ ያለው። ብልጽግና በዚህ ምርጫ ተወዳደረም አልተወዳደረም ማሸነፉ የማይቀር ነው። ነገር ግን ይሄንን ብቻችሁን የተወዳደራችሁበትን ምርጫ እንኳን ለመሸፈንና ለመደበቅ ስትሉ አርሲ ላይ ስንት ኦርቶዶክሳውያን ገደላችሁ? አሁን ሰው ሁሉ ምርጫውን ትቶ ምን እያደረገ ነው ያለው? አርሲ ላይ ስለሞቱ ሰዎች ድምጽ እየሆነ ነው። ታዲያ ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? ውስኪ ነው እንዴ?
ትጎነጩታላችሁ እንዴ? ምንድነው ያደረግናችሁ ኦርቶዶክሳውያን? ስለምንድነው የምገሉን? እስከ መቼ ድረስ ነው የኛ ደም የናንተ እጅ መታጠቢያ የደስታችሁ የፌሽታችሁ ሻምፓኝ መክፈቻ የሚሆነው? አሁን ኦርቶዶክሳውያንን እያጸዳ እየገደለ ያለው ይህ አሁን አገሪቷን የሚመራው መንግስት ነው። ሌላ ማን ሊሆን ይችላል? ኤርትራ ድረስ ሄዳችሁ አሰብ ወደብን ልትቀበሉ ጦር እያዘጋጃችሁ ወታደር እያስለጠናችሁ አይደል ወይ? ታዲያ ኤርትራ ሄዳችሁ ወደብ ለማስመለስ የምትታገሉ ኃይሎች አርሲ ላይ የገዛ ወገኖቻችሁ እየሞቱ እየታረዱ እንዴት ነው እነሱ ጋር ያለው ሽፍታና ወንበዴ ማቆም ያልቻለ ኃይል እንዴት ነው ኤርትራ ሄዶ ወደብ የሚያስመልሰው? የምር ግን የኢትዮጵያ መከላከያ ሰራዊት ውስጥ እውነት ኦርቶዶክሳውያን የላችሁም? ማህተብ አላሰራችሁም? በ40ና በ80 ቀናችሁ እቺ ቤተ ክርስቲያን ልጅነት አልሰጣችሁም? ኦርቶዶክስን የሚያርድ የሚገል ስርዓት የምታገለግሉት እስከ መቼ ድረስ ነው? ዩኒፎርሙን ከመልበሳችሁ በፊት ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ፣ ባለማተብ ነበራችሁ፣ አሁንም ናችሁ። ወገኖቻችሁ እያለቁ ነው፣ ወገኖቻችሁ እየታረዱ ነው። ያው በሃይማኖታቸው ተለይተው ብቻ እየታረዱ ነው። ታዲያ የአገር መከላከያ ውስጥ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥያቄ እንዴት ነው ማጠይቁት? እንዴት ነው አርሲ ላሉ ኦርቶዶክሳውያን ጥላ ከለላ መሆን የማትችሉት ነው? እናንተም ማተባችሁን በጥሳችሁ ሃይማኖታችሁን ትታችኋል ወይ እንዴ? እንዴት ነው ዝም የምትሉት? እንደናንተ ማተብ ያሰሩ እንደናንተ በአብ በወልድ በመንፈስ ቅዱስም የሚያምኑ ኦርቶዶክሳውያን በአርሲ ላይ በግፍ እየታረዱና እየተገደሉ ነው። እናንተ የመከላከያ ሰራዊት አባላት ኦርቶዶክሳውያን እንዴት ነው ይሄ ነገር የማይከብዳችሁ? እንዴት ነው ይሄ ነገር እንቅልፍ የማይከለክላችሁ? እናንተስ ኦርቶዶክሳውያን አይደላችሁም ወይ? የምታገለግሉት ስርዓት የምትጠብቁት ስርዓት ሃይማኖታችሁን እያጠፋ ነው። የእናንተ እምነት ተከታዮች እያረደ እየገደለ ነው። እንዴት ነው ከለላ ማትሆናቸው? እንዴት ነው የማትጠብቋቸው? የእናንተ የአገር መከላከያነት ኦርቶዶክሳውያንን የማይጠብቅ ነው ወይ? የማይጠብቅ ነው ወይ? እስከ መቼ ነው ስንገደል ዝም የምትሉት? ነው ማተባችሁን ትሳችሁታል? ነው ኦርቶዶክሳዊነታችሁን ለስርዓቱ አሳልፋችሁ ሰጣችኋል ወይ? መገደል በቃን። አሁን አብርሃም ደግሞ በቅባትነት የሚታሙ ናቸው። እዛ ቅባትን በጎጃም ውስጥ ያስፋፋሉ ተብሎ የሚወቀሱ ናቸው። ማረጋገጫ የለኝም እኔ። ስለዚህ ሄኖክን ለቅባት ቅርብ ሆኖ ወደ ካቶሊክ ወደ ሮም ካቶሊክ የላኩት አቡነ አብርሃም ናቸው። ፍቃዱን ሰጥተው የዝማሬ ፍቃዱን በቦሌ እንዲያደርግ ያደረጉት እሳቸው ናቸው። ሄኖክን ዙሪያውን እንዲከበው ያደረጉት ቅባቶች ናቸው። እና አይመራ አሸብር እነማ የምትላቸው ኮተቶች በአጠቃላይ እንዲከቡት ነው የተደረገው። አይመራ አሸብር ማለት ከዛ የመጣ ነው። ክዶ የሄደን ጴንጤ ሆኖ የመጣ ነው። ጴንጤ ሆኖ የነበረ ሰው መጥቶ በክህነት ማገልገል አይችልም። ህገ ቤተክርስቲያን አይፈቅድለትም። ተመልከቱ። እነዛ ደንግጠው አሁን ሳሚዳን የሚባለው አቁሟል። ራሄል ጌጡ የምትባለው አቁማለች። መድረክ መሪው አቁሟል። እኚህ እንኳን ያርሰናል የሚደግፉ ሴትዮ አቁሟል። ምን ብለዋል? ህዝብ እየሞተ ብለው ማለት ነው። ሄኖክ ኃይሌስ አላማው ነው አቁሟል። አላቆምም። እኔ ላይ ነበር ዘመቻ ያስከፈተው። እኔን ነበር ሲያሰድብ የነበረው። የሚሰድቡ ማን ናቸው? ቄሶቹ የሚሰድቡ። አሁን ተነጋገርን እንጂ እነ ብርሃኑ አድማስ ተነጋገርን እንጂ ፈተኗል። እነ ኤፍሬም እሸቴ እነ ቀሲስ ኤፍሬም እሸቴ እና እነዚህ ነበሩ ተሰብስበው ሄኖክ ይሉ የነበሩት ሲሉ የነበሩት ማለት ነው። ይኸው ዛሬ ሄኖክ አለ የለም። ሄኖክ የት ነው ያለው? ካናዳ። የት ነበረ? ሲያትል ነበረ። የምናውቃቸው ካህናት ምናምን ከሄኖክ ጋር በመወዳጀት ፍሬንድ ይጫወታሉ። ሄኖክ እየዞረ ዶላሩን ይቃርማል። አሁን የት ነው ያለው? ካናዳ። ከማን ጋር? ከመብራቱ ኪሮስ ጋር። መብራቱ ኪሮስ ማን ነው? አናውቀውም። መብራቱ ኪሮስ ቂርቆስ ያላችሁ ተናገሩ።
ዛሬ ስርዓተ ቅዳሴ ምናምን የሚል መጽሐፍ ስለጻፈ ነው። ለእኔም መምህሬ ነው፣ እኔንም አስተምሮኛል። ከማን ጋር ነው ያለው? ከምንዳዬ ጋር። ምንዳዬ ምን ሲያደርግ የነበረ ልጅ፣ በመዝሙሩ የምንወደው በመዝሙሩ የምናፈቅረው ከእኔ ጋር ድብን ያለ ነው። ነገር ግን በዚህ ስርዓት ውስጥ ምንዳዬ ምንድን ነው ጥቅሙ? ከዳንኤል ክብረት ጋር ምንድን ነው ጥቅሙ? ካናዳ ናቸው ያሉት፣ ቶሮንቶ። በሄዱበት ቦታ የኢትዮጵያን ሰንደቅ ዓላማ አውርደዋል። ያ ጉባኤ ሲካሄድ ባንዲራ ይደረግ የነበረው በአሜሪካ በካናዳ አንድ ሄኖክ ኃይሌ አስቀርቶታል። ሽባ አድርጎት ማለት ነው። ኮተታሙን ሁላ ሽባ አድርጎት። ጉባኤው ላይ ሴት ይበዛል። ነጭ ልብሷን ለብሳ እዛ ሜካፓን ተቀብላ እንዴት ብላ አትጠይቅም። አለቅ ትፈነዳታለህ። ይመጣል፣ ቃል ገብቷል። የደም ፊርማ ነው ያለው። ታህሳስ 29 ይመጣል። ቀጥታ መስቀል አደባባይ ይፈቀዳል። ቴሌቪዥኖች ማስታወቂያ ይሰሩለታል። ቤተክርስቲያን ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄን ኮርስ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። አላማዬ አሁን 85 ለመድረስ ነው። ከቁመቴ ጋር 85 ለመድረስ ነው አላማዬ። ስለዚህ ደግሞ አመጣዋለሁ። ይመጣል ለመድረስ ነው ስለሆነ ይመጣል። የሞቱ ምክንያት ምንድን ነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር።